السلام عليكم بسم الله والحمد لله والصلاة والسلام على رسول الله صلاة المغرب بجماعة مسجد سجدنا ለኢፍጣር በመቻኮል ቶሎ ብለን ስንወጣ ብዙ ጊዜ ሁለት ስህተቶችን እንፈጽማለን። እነዚህን ስህተቶች ቢያንስ በአላህ ፍቃድ እንድናርማቸው ለመጠቆም ያህል ነው። አንደኛው ምንድነው? ሰጋጁ ሰላቱን እንዳጠናቀቀ ዚክሩን ለኢፍጣር በመቻኮል ሰበብ መዘከር ያለበትን ነገር ትቶ ያልፋል። ይሄ ስህተት ነው፣ ሊታረም ይገባዋል። ከሶላት በኋላ የሚባሉ ዚክሮችን አስገዳጅ ሁኔታ ካልገጠመን በስተቀር በፍጹም ልንተዋቸው አይገባም። አጅራቸው ትልቅ ነው። ሐታ ሌላው ቢቀር አስገዳጅ ጉዳይ ገጥሞን ከመስጊድ ቶሎ እንኳን ቢያስወጣን እየወጣንም ቢሆን መዘከር አለብን። በተለይ አየቱል ኩርሲ ረሱል አለይሂ ሰላቱ ወሰላም من قرأ آية الكرسي دبور كل صلاة لم يمنعه من دخول الجنة إلا الموت نعلت ሁሌም ከፈርድ ሰላት በኋላ አየቱል ኩርሲን የሚቀራ ሰው ጀነት ለመግባት የሚከለክለው ነገር የለም ሞት ካልሆነ በስተቀር ይላሉ። ይሄ ማለት የሞተ ጊዜ ቀጥታ ሰተት ብሎ ወደ ጀነት ይገባል ነው እና ምንም እንኳን ቢቀር አየቱል ኩርሲን ልንተው አይገባም። ሁለተኛው ስህተት ደግሞ ምንድነው? ከኋላ አንድ ወይ ሁለት ረካዓ አምልጧቸው የመጡ ሰጋጆችን ሰላት እናቋርጣለን። እኛ ቸኩለን ለማፍጠር በማሰብ ሰበብ በሰጋጁና በሱጁዱ መሃል እናልፋለን። ይሄ ትልቅ አደጋ ነው። ረሱል አለይሂ ሰላቱ ወሰላም ለው يعلم المار بين يدي المصلي ماذا عليه አንድ የሚያልፍ ሰው በሰጋጅ መሃል ሲያልፍ ምን አይነት ወንጀል እንዳለበት ቢያውቅ ኖሮ ለካነ አን يقف 40 መቆምን ይመርጥ ነበር። من ان يمر بين يديه ከሰጋጁ ፊት ለፊት ከማለፍ 40 ያህል መቆም በወደደ ነበር አሉ። 40 ምንድነው ሲባል ሳምንት ሊሆን ይችላል፣ 40 ወራት ሊሆን ይችላል፣ 40 ዓመት ሙሉ ሊሆን ይችላል። እንደው ከትንሹን እንነሳና 40 ቀናት ከሚለውን ጀምር። 40 ቀን ሙቀትና ብርድ እየተፈራረቀብህ ከምትቆም እና በሰጋጁ መሃል ከምታልፍ በሰጋጁ መሃል አልፈህ ይሄ አደጋ ከሚደርስብህ መጠንቀቂቱ ይሻላል። እና ባካችሁ ወንድም እህቶች በሰጋጅ መሃል ከማለፍ እንጠንቀቅ። ረጋ ብለን ጥጋችንን ይዘን እንውጣ፣ ዚክራችንንም አንርሳ ለማለት ነው። አላህ ጾማችንን ይቀበለን። ወሰላሙ አለይኩም ወራህመቱላህ